ጤና ይስጥልኝ የተከበራችሁ የግሎባል ዴይሊ ኒውስ አድማጮቻችን፣ ዛሬ ቅዳሜ ሚያዝያ 3 ቀን 2018 ወይም በዩሮፒያን ካሌንደር ኤፕሪል 11 ቀን 2026 ነው። እኔ አቅራቢዎ ቤቲ ነኝ። በዛሬው ዕለታዊ ዜናችን የትንሣኤን በዓል ዝግጅትን ከነዳጅ እጥረትና የዋጋ መጨመር ጋር የተፈጠረውን ውጥረት፣ በመካከለኛው ምስራቅ የሰላም ድርድር ጥረቶችን፣ እንዲሁም የናሳው አርቴሚስ 2 ጠፈር መንኮራኩር ታሪካዊ ወደ ምድር መመለስን ጨምሮ እንዲሁም ዩኤስ ኢሚግሬሽን አፕዴት 2026 እና አንዳንድ የዓለም ሁኔታ የሚቃኙ መረጃዎች የምንዳስስ ይሆናል። አብራችሁን ቆዩ። በቅድሚያም ወደ ዲፕሎማሲ መረጃችን ስናልፍ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በአካባቢያችንና በመካከለኛው ምስራቅ ስላለው የጸጥታ ሁኔታ መክሯል። በተለይም በሊባኖስ እያደገ የመጣውን መጠነ ሰፊ ጥቃት ተከትሎ አስቸኳይ የተኩስ አቁም እንዲደረግ ጥሪ ቀርቧል። በሌላ በኩል ኢትዮጵያን ጨምሮ የተለያዩ አዳጊ አገራት በዓለም አቀፍ ደረጃ የተፈጠረውን የነዳጅ አቅርቦት ችግርና የጂኦፖለቲካዊ ውጥረት ተከትሎ የኢኮኖሚ ጫና እያጋጠማቸው መሆኑን የዓለም ባንክ አመልክቷል። ጠንካራ ማክሮ ኢኮኖሚና ፖሊሲዎች እነዚህን ውጫዊ ጫናዎች ለመቋቋም ወሳኝ መሆናቸው ተገልጿል። ወደ መጀመሪያው ዜናችን ስናልፍ በኢትዮጵያ የትንሣኤ የፋሲካ በዓል ዝግጅት ከመቼውም ጊዜ በተለየ መልኩ በነዳጅ እጥረትና በዋጋ ንረት እየተፈተነ ይገኛል። በአሜሪካ እስራኤልና ኢራን መካከል ያለው ጦርነት እንዲሁም የሆርሙዝ ባህረ ሰላጤ ስትሬት ኦፍ ሆርሙዝ መዘጋት በኢትዮጵያ የነጭ ናፍጣ አቅርቦት ላይ ከፍተኛ እጥረት ፈጥሯል። ይህን ተከትሎ በአዲስ አበባ የትራንስፖርት አገልግሎት የተስተጓጎለ ሲሆን፣ በሌላ በኩል ደግሞ የአዲስ አበባ ንግድ ቢሮ ለበዓሉ የሚሸጥ የስጋ ዋጋን በ1 ኪሎ 650 ብር በማድረግ ተመናውጧል። ሆኖም ይህ ውሳኔ ጥቁር ገበያን ሊያስፋፋ ይችላል የሚል ስጋት ፈጥሯል። በተያያዘ ዜና ኢትዮጵያ የኤፕሪል 26 የአፍሪካ ህብረት የሰላምና ደህንነት ምክር ቤት AUPSC ሊቀመንበርነትን በይፋ ተረክባለች። ይህ ኃላፊነት ኢትዮጵያ በአፍሪካ ቀንድና በአህጉሪቱ የሰላም ማስከበር ጥረቶች ላይ ያላትን ሚና ያመራክራል። በሌላ በኩል ወደ ዓለም አቀፍ መረጃችን ስንሸጋገር የመካከለኛው ምስራቅ ውጥረት አሁንም እንደቀጠለ ነው። በዩናይትድ ስቴትስ እስራኤልና ኢራን መካከል የ2 ሳምንት ጊዜያዊ የተኩስ አቁም ስምምነት ቢደረድም ሁኔታው እጅግ አሳሳቢ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሆርሙዝ ባህረ ሰላጤን ከኢራን ፈቃዶችም ቢሆን በቅርቡ እንደሚያስከፍቱ ዘተዋል። የሰላም ድርድሩን ለመምራት ምክትል ፕሬዝዳንት JD ቪንስ ወደ ፓኪስታን አምርተዋል። ኢራን በበኩሏ ውይይቱን ከመጀመሯ በፊት በሊባኖስ የተኩስ አቁም እንዲደረግና የታገደባት የባንክ ሀብት እንዲለቀቅ ቅድመ ሁኔታ አስቀምጣለች። በሌላ በኩል በእስራኤልና በሊባኖስ መካከል ያለው ግጭት ከ1800 በላይ ሰዎች ሕይወታቸው ማለፉ ተዘግቧል። በመጨረሻም ወደ ሳይንስና ቴክኖሎጂ ዜናዎቻችን ስንመጣ ታሪካዊው የናሳ አርቴሚስ 2 የጠፈር ተልዕኮ ጨረቃን ከጎበኘ በኋላ በካሊፎርኒያ የባህር ዳርቻ በሰላም አርፏል። ይህ የተሳካ ማረፍ ወደፊት የሰው ልጅ በጨረቃ ላይ ለሚያደርገው ቆይታ ትልቅ መሰረት የሚጥልናል። በቴክኖሎጂው ዘርፍ ደግሞ አንትሮፒክ የተባለው የሰው ሰራሽ አስተውሎት AI ኩባንያ የሶፍትዌር ችግሮችን በቀላሉ ማግኘት የሚችል አዲስ AI ማበልጸጉን ገልጿል። ነገር ግን ይህ ቴክኖሎጂ በጣም አደገኛ በመሆኑ ለሕዝብ ይፋ እንደማያደርገው አስታውቋል። እንዲሁም በዓለም አቀፍ የኮምፒውተር ገበያ የማክቡክ ኒዮ ከፍተኛ ተፈላጊነትን ተከትሎ የፒሲ ሽያጭ በ2026 የመጀመሪያ ሩብ ዓመት በ4% ማደጉን ጋርትነር የተሰኘው ተቋም አስታውቋል።
በሌላ በኩል ወደ ቴክኖሎጂው ስናመራ አርቲፊሻል ኢንተለጀንስ ወይም ኤአይ አሁንም የዓለማችን ዋነኛ መነጋገሪያ ነው። ሜታ የተባለው ግዙፍ የቴክኖሎጂ ተቋም ሚውስ ስፓርክ የተሰኘውን የመጀመሪያውን የሕዝብ ኤአይ ሞዴል ይፋ አድርጓል። በሌላ በኩል ደግሞ አንትሮፒክ ኩባንያ ሚቶስ የተባለ እጅግ ጠንካራ የሳይበር ደህንነት ኤአይ ሞዴል የሰራ ቢሆንም ቴክኖሎጂው የሶፍትዌር ክፍተቶችን በቀላሉ ስለሚያገኝ ለሳይበር ጥቃት ሊውል ይችላል በሚል ስጋት ለሕዝብ ክፍት እንዳይሆን ገድቦታል። በተጨማሪም የሶፍትዌር ባለሙያዎች ኮድ የመጻፍ ፍጥነታቸው በኤአይ እገዛ በ40 በመቶ ቢጨመርም አስተማማኝ ቁጥጥር ካልተደረገ የ2026 ኳሊቲ ኮላፕስ ወይም የሶፍትዌር ጥራት መጓደል ሊያጋጥም ይችላል የሚል ጠንካራ ማስጠንቀቂያ ተሰጥቷል። በሌላ በኩል ወደ አሜሪካ የኢሚግሬሽን መረጃዎች ስናልፍ ለአፕሪል 26 የወጣው የቪዛ ቡሌቲን ትልልቅ ለውጦችን ይዞ መጥቷል። በተለይም የግሪን ካርድ ባለንብረቶች ለትዳር አጋሮቻቸው የሚያቀርቡት የኤፍ2ኤ ካቴጎሪ አሁን ክፍት ወይም ከረንት ሆኗል። ይህ ማለት የግሪን ካርድ ባለቤቶች ምንም አይነት የቪዛ መጠበቂያ ጊዜ ሳያስፈልጋቸው አሁኑኑ ለትዳር አጋሮቻቸው ማመልከት ይችላሉ ማለት ነው። በተጨማሪም በስራ ላይ የተመሰረቱ የኢቢ2 እና ኢቢ3 ቪዛዎችም ክፍት ሆነዋል። በሌላ ዜና የአሜሪካ ጠቅላይ ፍርድ ቤት ህጋዊ ሰነድ የሌላቸውና ጊዜያዊ ቪዛ ያላቸው የውጭ ዜጎች እንደ ኤፍ1 እና ኤች1ቢ ቪዛ ባለቤቶች በአሜሪካ ለሚወልዷቸው ልጆች የሚሰጠውን የዜግነት መብት ለማስቀረት የቀረበውን አወዛጋቢ ጉዳይ ትራምፕ ቨርሰስ ባርባራ በመመልከት ላይ ይገኛል። ለዛሬ ያዘጋጀንላችሁ አበይት መረጃዎች እነዚህ ነበሩ። መረጃዎችን አዳምጣችሁ ስለተከታተላችሁን ከልብ እናመሰግናለን። የግሎባል ዴይሊ ኒውስ ፖድካስታችንን በዩቲዩብ ቻናል ሰብስክራይብ በማድረግ እንዲሁም በአፕል ፖድካስት፣ በአይሃርት ሬዲዮ እና በስፖቲፋይ ፎሎ በማድረግ ቤተሰብ ይሁኑ። እኔ ቤቲ ነበርኩ። መልካም የትንሣኤ በዓል ይሁንላችሁ። ቸርን ሰንብት።